ሰይጣን እንዲያጠቃ አትፍቀዱለት። እንደዛ ስታደርጉ ከኢየሱስ ጋር ካልሆናችሁ እሱ ደግሞ እዛ ሊሆን አይችልም፣ እዛ መሆን አይችልም። እሱ ከጥቂት ዓመታት በፊት የተፈጠረ ታሪክ እነግራቸዋለሁ። የሆነ ሰው ነበር፣ በቸርቹ ላይ በጣም የተሰጠ ሰው ነበር፣ ባለጸጋ ሰው ነበር። በቤተ ክርስቲያን አባል ውስጥ ነበር፣ በጣም ባለጸጋ ነበር እና ቤተ ክርስቲያኗም ሞላች። እና ወጣቶች ተሰብስበው ቤተ ክርስቲያን መገንባት እንፈልጋለን አሉ። እና የሰውዬ ደግሞ አይሆንም አለ። ሌላ መገንባት አንችልም፣ ሂዱ ሌላ ቦታ ማድረግ ትችላላችሁ አላቸው። ቤተ ክርስቲያኑ ከሞላች ሌላ ሰዎች ወደ ሌላ ቦታ መሄድ ይችላሉ። እና የተቃወሙበትን ምክንያት ሲነግር ለራሱ ቤት እየሰራ ስለሆነ ነበር ነው፣ ለራሱና ለሁለት ልጆቹ ለሴት ልጆቹ ማለት ነው። እና በጣም ሀብታም ሰዎች በሚኖሩበት ሰፈር እና የእግዚአብሔርን ቤት ደግሞ በብዙ ገንዘብ ለመርዳት አልፈለገም። ይሄ ደግሞ እውነተኛ ታሪክ ነው። እና ቤተ ክርስቲያኑን መገንባት አልቻሉም፣ ምክንያቱም ይሄ ሰው ስላልፈቀደ። እና ሄዶ ቤተ ክርስቲያኑን የራሱን ቤት ሰራ። ሲጨርስ የምረቃት ቀን ላይ ጓደኞቹ መጥተው ረዱት እና ሄዱ። እና እሱና ልጆቹ አሁን እና መንገድ አቆራርጠው እየሄዱ ነበር የሆነ ነገር ለማግኘት ለመውሰድ። እና ድንገት ሁለቱ ሴቶች እንዴት እንደተፈጠረ አይታወቅም፣ እግዚአብሔር ብቻ ነው ሊገልጸው የሚችለው። አንድ መኪና፣ ከባድ መኪና እና ሁለቱ ልጆች መታቸውና መንገድ ላይ ገደላቸው። ሴቶቹ ልጆች ረግጧቸው ሄደ እና አለቀሰ። ሁለቱ ሴቶች ስለሞቱ ስለተቃወመ አለቀሰ። እና ለምን ከነዚህ ሴቶች ጋር አልነበርኩም ሲል ከሰማይ ድምጽ ሰማ። ልጄ ሆይ ያለ አንተ የራስን ቤት እየሰራ ስለሆነ ለራስና ለሁለት ልጆች እና የኔ ሰዎች ህዝቤ ደግሞ ቤተክርስቲያን እንዲገነቡ አልፈቀድክም ማለት። አሁን በዛ ምክንያት መንቀሳቀስ እንኳን አይችሉም ማለት። እና እግዚአብሔር ነው እንደ ልጆቹን የገደለው አይደለም፣ ሰይጣን እንዲገባ ነው የፈቀደው። ብዙ ጊዜ እግዚአብሔር የሆነ ነገር እንድናደርግ ሲፈልግ የወደፊታችንን ስለሚያውቅ ነው፣ ሰይጣንን ከህይወታችን ማውጣት ስለሚፈልግ ነው። ግን ብዙ ጊዜ አንሰማውም፣ አንመልስለትም። ለዛ